ሰላም እንዴት ናችሁ ውዶቼ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁልኝ? የሀይሚ ቻናል ማለት ነው ምን ሆኖ ነው ደርቆ ቀረ እኮ። እኔ የምለው እቺ ልጅ ስትመጣ ማለት ነው የሆነ ነገር እንጃ የሆነ ጦስ ነገር አለበት መሰለኝ። አሁን የሀይሚዬ ይሄች 7 ቁጥር ማለት ስንት ቀን ነው የጠበቋት? 2 ቀን ወይ 3 ቀን አልጠፋለችን እና ከእናንተ ያስቀይማታል እንዴ ይቺ ቁጥር? እቺ ደግሞ አርሴናል ነው ምንድነው የሚባለው? ለማንኛውም እስኪ ሸር አድርጎ ወይ ደግሞ ኮምፕሊንክ በምትችልበት አቅም ማለት ነው በቪዲዮ ሳይሆን ቻናሏ ውስጥ ገብታችሁ ላይ ያለ 3 ነጥብ ያለው ማለት ነው ኮፒ ሊንክ አድርጉላት እና 3 በተራው እንግባ ገና በዓል ሳልደርስ ማለት ነው። እና አንድና አንድ እዛ እነዚህ ወንበዴዎቹን እኛ ከሚዲያ ማጥፋት ነው ያለብን። ሁለት ወንበዴዎች ሴቶቹ እናንተ ስራችሁን መስራት ያለባችሁ ከሚዲያ ላይ እንዲጠፉ ነው። መምጫ እናሳጣቸው። አብሳላትንም ያችም እርጉዟንም የወለደችው ነው። ጀመሩ እኮ ቲጂ ስላልገባችሁ ነው እንጂ ወደ ቡታጀራ ለመሄድ ለፍላፊ ማለት ነው። እግዚአብሔርን ዝም በይ ስራ ነው እያልሽ አንቺ ነው እንደዚህ የምታረግ። ዝም በይ መቅድ የምትባይ ሴትዮ ማለት ነው። አውሪ ጀናጅ የሚያደርገኝ እናንተ ምን ሆናችኋል? እዛ እነሱ እኮ ቡታጀራ ለመሄድ ስለሆነ አትጣሉ ማለታቸው ነው እኮ። እኛ አንድ ነን አንጣላም፣ ግን ቪው ስለምቀንስ እስከዛ ለመስራት ብሎ እንጂ የምንም ልጅ የለም፣ የምንም ትዳር መጋባት የለም። አውቆ ነው እነሱ እኛ ላይ እንትን ይላሉ። እኔ ካም በኋላ ስራና ስራ እኮ ነው። ይሄ እኮ ግልጽ ነው፣ ይታወቃል። አልተጣሉም ምን አላሉም። የምን ልጅ ወለ ምናምን ይሄ የሚካካው ነገር ምን አሁን ቡታጀራ ሄዶ ዲኤንኤ ይሄዳሉ። ከዛም በቃ የለም የእሱ አይደለም ይባላል። ቡታጀራ ሲሄዱ አንድ ላይ ከአመት ባሉ ጨርሶ ሊመጡ ነው። ሁለቴ ስለማይሄዱ ለዛ ብሎ እሱንማ ዘግተው ነው የሚመጡት። ትናንት ደግሞ ማለት ነው ብሩኬ ሁለተኛ ወደ ቤታችንም እንዳትመጣ እንዳትገባ አብሳላት አላለም እንዴ ትናንትና? እንደውም ከትናንት ወዳ ዛሬ ደግሞ መጨረሻ ላይ ምን አለ? ያልጨረሰው ነገር አለ እኮ እውነቱን ነው። ያኔ በሜዳ ብቻ ስለተናገረ እንትን ማለት ጨርሰዋል ማለት አይደለም። ምንድነው ስንት ዓመት አብሮ ኑሮ ነው ያልጨረሱት? እኔ እኮ ግራ ይገባኛል። በግልጽ እኮ እሷ እኮ በጭቅጭቅ ነው የተለያየችው ልጅቷ ማለት ነው እኮ። ለዛ ለስራ ነው እንጂ አሁን ቪው እንዲጨምር ስራ አቶ ነው እኮ ፕራንክ ምናምን እኛ አጀንዳ ስላጡ ነው እኮ። እሱን ማለት የምንም ውዴታ ፍቅረኛ የለም። አንቺ አምሻል ሴቷ ራሱ እንደዛ ሲያመናጭቃት እሺ እንኳን ብሎ ቢቀበል ይመስላል። ኢምባይ ቢመጣ ራሱ አይኔ ማለት ነው ተፋለው በባርቤ ይሄ እኮ የኔ ቆንጆ ህይወት ነው እንዴ! ልጅቷ ራሱ እኮ እንደዛ ልግም የምትለው ሪል ነገር ቢሆን እኮ እንደዛ ሲያመናጭቃት ሮጣ ነው የምትሄደው። ምክንያቱም ለነገ እንደማይበጃ ሰላምታት ነው። አሁን ልጅቷ ነገ ምን ትላለች? ኦዲየንሶቻችሁ ደስ ይላታሉ ይቅርታ ልትል ነው። አሁን ስለኦዲየንስማ ትናገራለች። ምክንያቱም እያስቀመጠው ነገ ትናገራለች። እሱ ትመጣለች። በሷ ቤት ነው የሚመጣ ብሩኬ። አንቺ እንትን ማስታወቂያ ራሱ የምትሰራውን እኮ እንዳለ ዜሮ እያስገቡባል ነው። ደጋረው ጌታን ደስ ነው ያለ እኮ አሁን ከሷ ጋር ይቅርታ ጠይቅም። ይቅርታ በጠይቅ እኮ አሪፍ ነበረ፣ ግን ይቅርታ ስላልጠየቀች የምትሰራቸው ስራዎች እንዳለ ይወረዱባት። አብሽር በቃ ነገ ከሷ ጋር የሷ በሷ ቤት ይመጣሉ። አብሽር ግን አይ ኦዲየንስን ይቅርታ ከእንትን ካላለች ዝም አይሏት። ለማንኛውም እነሱ አንጣላም ያሉ እኮ እኛን እንዳንረበሽ ነው ያ አትረበሽ ስራ ሊጀምር ነው። እኔ አውቃለሁ እኮ ቃላታቸው እኮ ጥሩ ነው። ያኔ የመማናጫጫቂ እንደ ድሮ አይደለም። ተከባብረው ደስ እንደሚሉ እኛ ስንጀምር እነሱ መለየት ይጀምራሉ። አሁን ታያለሽ በጣም እየተቆጡ ስለሆነ ነገ በፍቅር ተቃቅፎ ምናምን እየተሻሹ እየሳማት ምናምን ጉንጯን በቃ ፀጉሯን እየደባበሰ ይመጣሉ። ኖ ነገማ ከዛኛ ጋር ነው የሚመጣ ሊጨርስ ብሎ አይ ይዘጋል። ግን ደስ ይላል። ያኔ ምንም የዛሬው አሁን እኔ ደስ ነው ያለኝ በሁሉም ነገር
ይሄ እንደ ድሮ መረበሽ ምናምን የለም። ሁለቱም ቢቅለሰለሱ ምናምን ያው የስራው ባህሪ ነው። ለምንጃቸዋለሁ። ለዛ ካላስ ምንም አይመስለኝም። ጀመር እኔ በቀደም ያልተለያዩ ሰዎች አሁን ይለያያሉ ብሌ እኔ ያለ እነሱ እያለ አይታሻሽ እንደ አንደኛ አልቃሻ ዳንተኛ አልቃሻ አንቺ አልነበርሽ። ዛሬ ስራ ነው አልሽ። እግዚአብሔር ይመስገን አንቺ ነበርሽ እኮ ፍሬ። ቆይ አሁን ልንገርሽ ልጅ አለ ተብሎ እንኳን እንደዚህ ፈተና አሳልፎ ማለት ነው። ከየት የመጣ ልጅ ከካብጭ እሷንማ ዘመነሱ ታድራ ሄደው ይጨርሱ። በነገር እንደዚህ ብሎ አያወራም። እኔ አሁን ከድሮ የምሰለማውቀው ሲጀምር እኮ ገበና አውጥቷል እኮ ዛሬ የሚባል ነገር የለም ማለት እኮ ሲቀጥል ደግሞ ማለት ነው ሪል ነገር ወደ ሚዲያ አይወጣም። እንዴት አይወጣም? ይሄን እንጽናና ኧረ ምንም የለም ወሬ የለም እናቴ። እኛ ኮራን በእናንተ እኛም ኮራን። ታገቢኛለሽ ወይ ቢሎ ዘፈን ነበር። እንደዚህ ከሆነ ታዲያ የተረዳችሁት ላልተረዱ ጓደኞቻችሁ ውር ይላሉ ይወጡና ዛሬ ስራ ነው ስታያቸው ወይ 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 ኧረ ዝም በሉ። እኔ ከተሰፊ እየሳኩኝ ነበረ እንደ ፍርዬ እኮ ብያቸዋለሁ። አቆሙት ባንድ አቆሙት። የተለጠፈው ረስማ በዚህ ይሄ ነገር እንደሚመጣ አላወቁም። ቆይ አይደለም አለምዬ፣ በዚህ አላወቁም ይሄ ነገር እንደሚመጣ። ጥያቄ ተጥሎ የታለፈ ነገር ነው። ይሄ እኮ ነው ሰው እኮ ምልሽ እኮ ለዚህ ነው ደስታ ብቻ ማየት ይፈልጋል። ይህች ልጅ እኮ ህይወት ነው ነገር ምትኖረው። ልጅ ይመጣል እኮ የሆነ ነገር ልጠይቅኝ። አሁን እነሱ እንኳን አብሮ ብዙ ቆይተዋል በጓደኝነት። እኛ ሴቶች ኮሜንት የሚሰጠው ሴቶች ቆይ አንድ ወንድ መጥቶ ለአግባሽ ምናምን ሲተረጂ እሺ እንላለን ቶሎ ወይ ደግሞ ተረጂ ያውም ልጅ አለፍ ተብሎ በውሸት ስሙ ጠፍቶ ያውም ልጅ አለፍ ተብሎ ልጅ አባት ነው ብላ ከቡታጅራ አዲስ አበባ የመጣች እነዚህ እኮ ሴቶች አይደሉም። ምድረዶን ቆሮ በጣም ለነሱበት እኔ አንድ ስልክ ብቻ ሜሴጅ አገባሻለሁ ብሎ ሰው ሲጽፍላቸው እሺ የሚሉ ነው የሚመስለኝ እኮ። እሺ ብሎ ብር የሚል እኮ ስለምንወዳቸው ብቻ የሆነ ዘለው እንትን ይበሉ አይደለም። ትክክል ናት። ብዙ እኮ እኛ ማናውቀው ካሜራ ላይ ያልወጣ ብዙ የሚስተካከል ነገር አለ። ይሄም ብቻ ሳይሆን በቃ የሆነ ሀሳብ ይኖራታል። እንደ ውስጧን እኮ የተረዳ ሰው እኮ የለም። ገባሽ? እሱም እየፈራ ነው ያ እሱም እኮ ተናግሯል። አብረን ሆነ ማስተካከል እንትናን አውቃለሁ አሁን እንዳልሆነ ጊዜው እኮ ብሏል። ለምን ቢናገሩትን ነገር ዝም ብለን ቪዲዮን ማልቀሷ ምናምን ሲያ ካንደ ገዳም እዛ የተቀደሰች ቦታ ማንኛውም ሰው ተመኝቶት ያልደረሰበት ቦታ እነሱ እድለኞች ሆነው እዛ ሄደው ቃል ኪዳን ሲገባቡ ይሄ ነገር ትዝ አላላቸውም ነበረ? ይሄ ነገር እንደሚመጣ ወደ ኋላ ተመልሰው የሰው ሳይነጋገሩ በደፈናው ነበር እንደ ቃል ኪዳን የተግባቡት? ያለውን ነገር ነገሮችን ሳይፈቱ ነበር እንደ ቃል ኪዳን የተግባቡት? እኔ በጣም ነው ያመመኝ። በጣም ነው የፈራሁት ውስጤ በጣም ነው ለኔ ቢኮዝ ሃይማኖት ከባድ ነው። እነሱ የሄዱበት ቤት ቦታ ማለት ገዳም ማለት በጣም ትልቅ ሪስፔክት ትልቅ የሚያስፈራ ቦታ ነው። ማንኛውም ሰው የማያገኘው ማንኛውም ሰው ያልታደለ ሰው ነው እዛ ሄደው ስንቶች ንጹህ ነን ብለው ስንቶች ደሽ ያልተሳካላቸው ሰው ቦታ ነው ያን የሚያክል ቦታ ሄደው እኔ በጣም ያለቀስኩት ያመመኝ። አይገባም ቢኮዝ ይሄ ቃል ኪዳን ከባድ ስለሆነ ከመጀመሪያም ሳይነጋገሩበት በደፈናው ነበር እንዴ ቃል ኪዳን የሆነው? እሺ ቃል ኪዳን ተግባቡ። ኦኬ ልጁ ብሩክ እግዚአብሔር ያድርገው ነው የብሩክ ልጅ ከሆነ ልጁ ከተገኘ ወይም ልጅቷ የሱ ልጅ ከሆነ ልትለያይ ነው ማለት ነው። ቃል ኪዳን የተግባባቸው በቃ ልጁ ያንተ ልጅ ከሆነች እንለያያለን ብላ ነበር የገባቸው። ቃል ኪዳን የተግባቡት በዚህ ጉዳይ ነበረ። ያልገባኝ ነገር አለ እኔ ስለማላውቅ እናንተ አስረዱኝ እስኪ። እኔ ከእናንተ ከኔ የተሻለ ኦልሬዲ እናንተ ታውቃላችሁ አንደርስታንድ አድርጋለች ብዬ አስባለሁ። ስለዚህ ይሄንን ብቻ አስረዱኝ። እኔ ታይምሬ በተጫማ የተጨማለቀው ነገር የተጨነቀው ነገር ይሄ ነው በቃ። ቢኮዝ ቃል ኪዳን ማለት በጣም ከባድ ነው በጣም ማለት ነው። እንዴ ዛሬ መጣው አሁን አንገባው አሁን እንደዚህ ደግሞ ትዳርም ቢሆን በንግግር ነው። ሚዲያ ላይ መጡ ባል ሲደርስ ነው እንደኛ ጋር የምንሄደው። ሌሎቹ ኦዲየንሶቻቸው የታደሉ ናቸው። እኛ ሁልጊዜ ባል በመጣ ቁጥር ማልቀስ አለብን፣ መከፋት አለብን። ስለምንወዳቸው ነው፣ ስለምናከብራቸው ነው፣ ከልባችን ስብስብ ብለን ስለምንወዳቸው ነው። ስንት ዓመት ሙሉ ስለተከታተልናቸው ነው። እኔ ፕሮፋይል ራሱ አሁን ነው ማድረግ የጀመርኩት። አድርጌ አላውቅም።
እንዴ እኮ አይገባም። ይሄ ሁሉ እናቶች እኮ በጸሎት ደስታ ላይ ናቸው። እኛ አሁን ለዳግማ ትንሣኤ አዲስ ነገር አለ ብለን እንጠብቃለን። ለሁሉ ነገር አዳዲስ ነገሮች አሉ ብለን እንጠብቃለን። 350 ይከበር ይድረስ የሚባለው ሁሉ ለእሱ ሁሉ አዲስ ነገር እንጠብቃለን። ይሄ መናገር አላወጣም። የጠበቁትን ነገር መናገር አልፈልግም። እዚህ ጋር ግን እየተባለ ነው። ስለዚህ ማለት ነው ተረጋግተው አስበው ይናገሩ። ይሄ ነገር ሚዲያ ላይ ተመጡ ሂጂ ምናምን በቃ ቦሎግ አይባልም። ቃል ኪዳን የሚባለው ነገር አስቡ። አይ ቲንክ ሃይማኖት ነው። ገንዘብ ጦስ ይዞ መኪና ገደል ይግባ፣ መኪና ሁሉ ነገር ገደል ይግባ። ቤት ከምንም በላይ ማተብ ላይ ያለው ሃይማኖት አለ። ሚሚ ማለት ነው። ሚሚ የኔ ፍልቅልቅ ማለት ነው። ሚሚ የኔ ፍቅር ማለት ነው። እስቲ ጋር ጮጋራችን ተቃጥለን ምን አገባን? እነሱ ዘጋቸው ስለምናከይ ችግራቸውን ሳይፈቱ ለምን ቃል ኪዳን ተግባቡ? እኔ ምን አገባኝ? ቻናላቸው ሼር አደርጋለሁ። ከዚህም በኋላ እንትይዝ ብዬ ቁጭ እላለሁ። ለምንድን ነው ጮጋራ የምትቃጠዩ? ጮጋራሽን ተቃጠለ ማለት እኮ በህይወትሽ የለሽም ማለት ነው። ጮጋራሽን አትቃጠለ ሚዲያት እየተባልሽ ነው። ሀናን እኔ ምንም አላወራሁም። ሚዲያ ነው መናገር ስላለብኝ የተናገርኳት። ሀናን ፕሮፋይል አድርጌ ስናገር እሺ ላኪልኝ። በሬው ነው ማድረግ ፕሮፋይል አድርጌ ካሁን በኋላ ሚሚ ወይ አሳልፈን እንስጣቸው። በቃ ዘጋው፣ ጨረሱ። አሳልፈን እንስጣቸው ለሌላ ሰው ሰጣቸዋለሁ። እኔ እኮ ወዳቸዋለሁ። ተረጋጊ። የምትወጂው ሰው አሳልፋችሁ አትስጡ። ይመለሱልን ነው የምለው። ይመለሱልን። መቼም አልሰጣቸውም። ስንት ዓመት ሙሉ አሳልፍ ያሰጣሁን ምን አባቴ ስለሆንኩ ነው የማሳልፈው። ቼ ነው የምወዳቸው እስከነ ምናምን ሆነም እኮ እስከነ ምናምናቸው ልወዳቸው ነው። አሁን ዝም በሉና ሚሚ ስሚ፣ ተረጋጊ። አሁን በደንብ ስሚ። በመጀመሪያ ደረጃ አልፈልግሽም አይደለም መልስ የመለሰችው ወይ የመለሰው እንጋባ አለ አይደል? እኛ ተመልሶልናል። ሃይሚን ታያት ትርኪያ ጀነብ ሃይሚን እኛ ተመልሶልናል። ባሳዩን ደስታ 3 ወር ሙሉ እኮ ብሩኬ ረግጠኗል። እሷም ተረግጣለች አይደል? እሷን የረገጡ ረግጠዋሉ። እኛ ደግሞ አልረገጥናትም፣ ከጎኗ ነበረ እንደ ሴት እንደ አንድ ወላጅ እናት ሴት ስለሆነች ስለተጎዳች እንቧን ስላየን አይደለም። በደስታ ሲመጡ ያ ነገር ሳይመለስልን እኛም አብረን በቃ ደስታዋ ደስታ ስለሆነ እሷ ከረሳችሁ እኛም ረሳን ብለን መጓዝ ጀመርን። ከትላንትና ወዲያ ግን እዚሁ ሀናን ቤት ያቺ ከፍፄ ጋር ስትመጣ ይሄን አስተያየት ተናግሬያለሁ። ሀናን ልክ ነኝ ልክ አይደለሁም? እዚህ ቤት አውርቻለሁ። እኛ እኮ ያልተመለሰልን ነገር አለ። ነገር ግን እሷ ዝም ካለች እሷ ደስተኛ ከሆነች እኛ ሁላችንም እህቶቿ የእሷን ደስታ ነው የምንፈልገው። ተነስቶ እንጋባ አለ አይደል? እሱ ይሄን ሀሳብ ያመጣው እኔ እንደተረዳሁት አሁንም ከእናንተ እንትን ብዬ ቪዲዮ ማላልሽ እያዩት ነበረ። እሷን አለማጣት ነው። እሷ ደግሞ ይሄ አይደለም። ጭንቅላት ያላት ሴት መጀመሪያ የባሏን ስም ማጥራት ትፈልጋለች። እሱም በሀይሚ መማር ትችላላችሁ። ገብቶሻል? ምንድን ነው ይሄ ልጅ ስሙ ቆሽሿል፣ ተሰድቧል፣ ቅስሙ ተሰብሯል፣ ብዙ ነገር ተሰዳርጓሉ። ከትላንትና ወዲያ ነው አይፎን ስልክ እንግዲያውስ ውዶቼ እነዚህ ወንበዴዎች የሆኑ ሴቶች 2 ሴቶች ማለት ነው እናጥፋቸው ነው ዋናው ነገሩ። እና ለማንኛውም ይሄን ይመስላል ነበር የዛሬ ቪዲዮ። ባላችሁበት ሰላማችሁ ይብዛልኝ። መልካም ቀን። የዛሬ ደግሞ እግዚአብሔር ያውቃል እንዴት እንደሚመጡ ፏፎች ብሎ ይመጣል። እውነቴ ነው የዛሬ ቀን ማለት ነው ሻብረቅ ድምቅምቅ ብለው